ሰላም ተመልካቾች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ እንደ አውሮፓውያን አቆጣጠር በ2018 የተለቀቀውንና በእጅጉ ተወዳጅነትን ያተረፈውን ሬድ ስፓሮ የተሰኘውን አስደናቂ የስለላና የአክሽን ፊልም እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። የሰውን ልጅ ስነ ልቦና የአካልን ጥንካሬና የፍትወትን ኃይል እንደ መሳሪያ በመጠቀም በሩሲያና በአሜሪካ መካከል ባለው የስለላ ጦርነት ውስጥ የተጠመደች የአንዲት ባሌ ዳንሰኛ ታሪክ ነው። ታሪካችን የሚጀምረው በሞስኮ ነው። ዶሚኒካ ኢጎሮቫ በታዋቂው የቦልሼይ ባሌ ዳንስ ቡድን ውስጥ የመጀመሪያ ደረጃና ተመራጭ ዳንሰኛ ናት። ሙያዋን በጣም ትወደዋለች። እናቷ በጠና ታማለች። እናቷን ለመንከባከብና የሕክምና ወጪዋን ለመሸፈን ደግሞ የምትጠቀምበት ብቸኛ ስራዋ ይህ የዳንስ ሙያ ነው። ነገር ግን አንድ ቀን ሁሉም ነገር እንዳልነበረ ይሆናል። በአንድ ትልቅ የዳንስ ትርኢት ላይ ሳለች የዳንስ አጋሯ ሆን ብሎ በአሰቃቂ ሁኔታ ተንኮል ይፈጽምባታል። የዶሚኒካ እግር ይሰበራል። አጥንቷ ከቆዳዋ ውስጥ ዘልቆ ይወጣል። ይህ አደጋ የባሌ ዳንስ ሕይወቷን ሙሉ በሙሉ እንድታቆም ያስገድዳታል። ህልሟ በአንድ ጊዜ ተሰበረ። ሁኔታዎች ከዚህም ባስ እያሉ ይሄዳሉ። እናቷ ከፍተኛ ሕክምና ያስፈልጋታል። ገንዘብ የለም። ዶሚኒካ ደግሞ ለአካል ጉዳት የተጋለጠችና ስርዓት ሆናለች። የዶሚኒካ እግር የተሰበረ በመሆኑ ሕይወቷን ሙሉ ልተገብረው የነበረውን የባሌ ዳንስ ህልሟን አበላሸ። በዚህ አስቸጋሪ ሰዓት በሩሲያ የስለላ ድርጅት ኤስቪአር ውስጥ ከፍተኛ ባለሥልጣን የሆነው አጎቷ ኢቫን ኢጎሮቭ ይመጣል። የደረሰባት ጉዳት በአጋጣሚ የተፈጠረ ሳይሆን ሆን ተብሎ የተደረገ እንደሆነ ከአጎቷ ኢቫን ስትሰማ በቁጣ ተነሳሳች። የዳንስ አጋሯ ይህንን ያደረገው ሶኒያ ለተባለች ሌላ የባሌ ዳንስ ተጫዋች ዕድል ለመፍጠር በማሰብ መሆኑንም ትደርስበታለች። እውነቱን ካወቀች በኋላ ዶሚኒካ በቁጣ ተነሳስታ ሁለቱንም የቀድሞ የዳንስ አጋሯንና የሴት ጓደኛውን ገደለቻቸው። ዶሚኒካ የዳንስ አጋሯን ከገደለች በኋላ ኢቫን ሕጋዊ ችግሯን ለመፍታት ቃል ገባላት። ሆኖም በምትኩ የመንግሥት ባለሥልጣን የሆነውን ዲሚትሪ ኡስቲኖቮን እንድታታልልና እንድታማልል ተጠቀመባት። ይህ ተልእኮ ዶሚኒካ አስቀድሞ የተዘጋጀ ግድያ እንድትመሰክር ታስቦ የተደረገ ወጥመድ ነበር። ኢቫን ይህንን ሁኔታ ተጠቅሞ ለዶሚኒካ ሁለት አማራጮችን አቀረበላት። ወንጀሉ በተፈጸመበት ቦታ በመገኘቷ ሚስጥሩ እንዳይወጣ ለመገደል ወይም ለመሞት ፈቃደኛ መሆን ወይም ደግሞ ለሩሲያ የውጭ መረጃ አገልግሎት ኤስቪአር መስራት መጀመር። የኢቫን ዋና ዓላማ የወንድሙን ልጅ ከሕግ ተጠያቂነት ለማዳን ሳይሆን ዶሚኒካ ስፓሮ ማራኪ ሰላይ እንድትሆን በማስገደድ ሙሉ በሙሉ በመቆጣጠር ለኤስቪአር እንድትሰራ በማድረግ ለራሱ ጠቀም ያለ ሀብት በማፍራት በእርሷ ተጠቃሚ መሆን ነበር። ዶሚኒካም ሳትወድ በግዷ ተስማማች። ከዚያም ወደ አንድ ሚስጥራዊና አስፈሪ ቦታ ትላካለች። ይህ ቦታ የስፓሮ ትምህርት ቤት ስፓሮ ስኩል በመባል ይታወቃል። የሩሲያ መንግሥት ወጣት ወኪሎችን አካላቸውን እንደ መሳሪያ እንዲጠቀሙ የሚያሰለጥንበት ጨለማ ተቋም ነው። የትምህርት ቤቱ ኃላፊና አስተዳዳሪ ማትሮን የምትባል አንዲት በጣም ጨካኝና ቀዝቃዛ ሴት ናት። የኢቫን አስገዳጅ እርምጃ እቅዱን አሳክቶለታል። ዶሚኒካ የሩሲያ መንግሥት ሰላይ ሆና እንድትሠራ በስፓሮ ትምህርት ቤት እንድትሰለጥን አስገድዷታል። ስልጠናው ስነ ልቦናዊና አካላዊ ማሰቃየትን የሚያካትት ነው። ዶሚኒካና ሌሎች ተማሪዎች ትኩረታቸውን የሚከፋፍሉ ማናቸውንም ሁኔታዎች ችላ በማለት ራሳቸውን ሙሉ በሙሉ በመቆጣጠር የተሰጣቸውን ተልእኮ እንዴት ማከናወን እንደሚችሉ ይማራሉ። የሚያሳልፉት መከራዎች በጣም ከባድ ናቸው። ለምሳሌ ተማሪዎች በአሰቃቂ ሁኔታ እየተበደሉ ሳለ እንኳን ምንም እንዳልተሰማቸው ማስመሰል ይጠበቅባቸዋል። አስተዳዳሪዋ እንደምትለው እያንዳንዱ ሰው አንድ ድክመት አለው። የእናንተ ሥራ ያንን ድክመት ማግኘትና መጠቀም ነው። ይህ ስልጠና የዶሚኒካን ሰብአዊነት ለማጥፋት የተነደፈ ነው። ነገር ግን ዶሚኒካ በውስጧ የተደበቀ አንድ ነገር አለ። ከዚህ ቀደም ባሌ ዳንሰኛ በነበረችበት ጊዜ የነበራት ጥንካሬ፣ ትዕግስትና የአካል ችሎታ በዚህ አዲስ ዓለም ውስጥ ትልቅ ንብረት ይሆናሉ።
በትምህርት ቤት ውስጥ ያለውን አሰልቺና አዋራጅ ሂደት በሙሉ በድፍረት ታልፋለች። እርሷም የራሷን ድክመት ተረድታለች። እናቷ ብቸኛዋ ደካማ ጎኗ ናት። ስልጠናዋን እንደጨረሰች ዶሚኒካ የመጀመሪያ ተልዕኮዋን ትቀበላለች። ወደ ሃንጋሪ ዋና ከተማ ቡዳፔስት ተላከች። ኢላማዋ ኔት ናሽ የሚባል አንድ የአሜሪካ የሲአይኤ ወኪል ነበር። ኔት ከሩሲያ የውጭ መረጃ አገልግሎት ኤስቪአር ውስጥ ከፍተኛ ማዕረግ ያለው ጄኔራል፣ በየጊዜው መረጃ የሚያቀብለው የሲአይኤ ወኪል ነው። ማርብል በሚል የስለላ ስም የሚታወቅ በጣም ጠቃሚ መረጃዎችን ለአሜሪካ ያፈልስ የነበረ የውስጥ ኤጀንት አለ። ኔት አሁን በቡዳፔስት ሆኖ ያንኑ ሞል ወይም ማርብል ለማነጋገር እየሞከረ ነው። የሩሲያ የስለላ ድርጅት ለዶሚኒካ ይህንን ተልዕኮ የሰጠው የሞሉን ወይም የማርብሉን ማንነት ከኔት ለማውጣጣት ነው። ዶሚኒካና ኔት በቡዳፔስት ይገናኛሉ። ኔት የዶሚኒካን ማንነት ጠርጥሮታል። ነገር ግን በሁለቱ መካከል የሆነ መሳሳብ ይፈጠራል። ውስብስብና አደገኛ የድመትና አይጥ ጨዋታ ይጀመራል። ዶሚኒካ የተማረችውን የማታለልና የማማለል ችሎታ ሁሉ በመጠቀም ወደ ኔት ለመቅረብ ትሞክራለች። ኔት ደግሞ የሞሉን ማንነት ለመጠበቅና ዶሚኒካን ለመረዳት ይጥራል። በንድፈ ሐሳብ ደረጃ እሷ አዳኝ ነች፣ ኔት ደግሞ ታዳኟ ነው። ነገር ግን የስሜት መስህብና የጋራ መከባበር ሚናቸውን ሲያደበዝዘው ይታያል። ዶሚኒካ ከሩሲያ ጎን ሌሎች አደገኛ ግለሰቦችንም ታገኛለች። ከነሱ መካከል አንዱ አሰቃቂ ገዳይ የሆነው ማቶሪን ነው። ማቶሪን የዶሚኒካን አቅም የሚፈትንና ሕይወቷን የሚያሰጋ ጨካኝ ሩሲያዊ ገዳይ ነው። የዶሚኒካን የስለላ አቅም የሚፈትንና ሕይወቷን በቀጥታ የሚያሰጋ። ዶሚኒካ ከኔት ጋር ያላት ግንኙነት እየተወሳሰበ ሲሄድ ታማኝነቷ መናጋት ይጀምራል። በእርግጥ የኔትን እምነት ለማግኘት ትፈልጋለች ወይስ እሷም ውስጣዊ ለውጥ እያጋጠማት ነው? ዶሚኒካ ለኔት ያላት ስሜት ከልብ የመነጨ ነው ወይስ የተልዕኮ አካል ነው? ፊልሙ ይህንን ጥያቄ ሆን ብሎ መልስ ሳይሰጠው ይተዋል። ታሪኩ እየተፋጠነ ሲሄድ ሌሎች አደገኛ ገጸ ባህሪያትም ወደ ጨዋታው ይገባሉ። ከነሱ መካከል አንዷ ስቴፋኒ ቡሸር የምትባል አንዲት አሜሪካዊት የሲአይኤ ሰራተኛ ነች። ለሩሳውያን መረጃ የምትሸጥ ሌላ ከዳተኛ ናት። ዶሚኒካ ይህንን ድክመት ተጠቅማ ስቴፋኒን ለመጠቀም ትሞክራለች። ይህ ደግሞ ወደ አስደንጋጭና ጨካኝ ክስተቶች ይመራል። በተጨማሪም የዶሚኒካ አጎት ኢቫን ከዚህ ሁሉ ጥላ ጀርባ ያለው ሴራ ግንባር ቀደም ተዋናይ መሆኑ እየተገለጸ ይመጣል። ኢቫን ለዶሚኒካ የተደበቀ ፍትወት ያለውና ሕይወቷን ሙሉ በሙሉ ለመቆጣጠር የሚፈልግም አደገኛ ሰው ነው። የዶሚኒካ ተልዕኮ ከግል በቀልና ከስልጣን ፍላጎት ጋር እየተቀላቀለም ይሄዳል። በኋላም የሩሲያ የስለላ ድርጅት ውስጣዊ ጥርጣሬዎች እየበዙ ይሄዳሉ። የዶሚኒካን ታማኝነት የሚጠራጠሩ አሉ። ዋናው ሞል ወይም ማርብል ማን ነው የሚለው ጥያቄ ፊልሙን እንደ ሹል ሰይፍ ይከተላል። ብዙዎች ተጠራጥረዋል፣ ነገር ግን እውነቱ አሁንም በጭጋግ ተደብቋል። ፊልሙ ወደ ፍጻሜው ሲቃረብ ዶሚኒካ በሁሉም ጎን በጠላቶች ተከባለች። ከሩሲያ አለቆቿ የኔትን ማንነትና የሞሉን ወይም የማርብሉን መረጃ እንድታመጣ ግፊት ያደርጉባታል። ኔት ደግሞ በእሷ ላይ እምነት እንዲኖረውና የማርብሉን ማንነት እንዳታወጣ ይጠብቃል። ዶሚኒካ ከዚህ በፊት ታይቶ በማይታወቅ ሁኔታ የማታለል ጨዋታ መጫወት ጀመረች። ጨዋታው ከፍተኛ ደረጃ ላይ የደረሰው ዶሚኒካ በተንኮል ተይዛ በሩሲያ የስለላ ድርጅት እጅ ስትወድቅ ነው። እዚያም ከማንኛውም የሰው ልጅ ሐሳብ በላይ በሆነ ጭካኔ ትሰቃያለች። በተለይም በውሃ ማሰቃየትን ጨምሮ የተለያዩ የማሰቃያ ዘዴዎች ተፈጽመውባታል። ሆኖም ግን ዶሚኒካ ምንም ነገር ሳትናገር በአስደናቂ ሁኔታ ትጸናለች። የዶሚኒካ አጎት ኢቫን እሷን ለማዳን ተገደደ። ምናልባትም ለዶሚኒካ ካለው የተዛባ ፍቅር የተነሳ ወይም ስልጣኑን ለማስጠበቅ ሲል ሊሆን ይችላል። ይህ ድርጊቱ ግን የዶሚኒካ ትልቁ የበቀል ዕቅድ መጀመሪያ ነበር። የመጨረሻው አስደንጋጭ ግልጽነት የሚመጣው ዶሚኒካ ሆስፒታል ውስጥ ስታርፍ ነው። ከፍተኛ ባለሥልጣን የሆነው ጄኔራል ቭላዲሚር ኮርችኖይ አጠገቧ ይገኛል። በሚያስደነግጥ መንገድ ኮርችኖይ ራሱ ለረጅም ጊዜ ሲፈለግ የነበረው የሲአይኤ ሞል ወይም ማርብል መሆኑን ይገልጻል።
እሱ ለአሜሪካ ሚስጥራዊ መረጃ ሲያፈልስ የነበረው የሩሲያ መኮንን ነው። እናም ዶሚኒካ ከዚህ ቀደም በነበሩት ጊዜያት ሁሉ ለሲአይኤ እንደ ድርብ ወኪል ደብል ኤጀንት ስትሰራ እንደነበረም አረጋገጠላት። ኮርችኖይ የማርቭል ማንነቱ በቅርቡ እንደሚጋለጥ ሲረዳ ዶሚኒካ በሩሲያ የስለላ ድርጅት ውስጥ ያላትን ተአማኒነት ለማጠናከር ሲል ሆን ብሎ ማንነቱን ገለጸላት። ይህም እርሱን አሳልፋ በመስጠቷ በሩሲያ እንደ ጀግና እንድትታይና የስለላ ሥራውንም እንድትቀጥል በማለሙ ነበር። እርሷ ሁሉንም አታላለች፣ አጎቷን፣ የሩሲያ የስለላ ድርጅትንና አልፎ ተርፎም አንዳንድ ጊዜ ኔትንም። የዶሚኒካ የመጨረሻው ዕቅድ ግን እስከ መጨረሻው ጊዜ ድረስ አይታወቅም። ሆስፒታል ሆና በአጎቷ ኢቫንና በሌሎች ከፍተኛ ባለሥልጣናት ፊት እጅግ አሳማኝ የሆነ ማታለያ ያቀረበች። ዶሚኒካ የኮርችኖይን ዕቅድም አልተቀበለችም። ከዚህ ይልቅ አጎቷ ኢቫንን እንደ ማርብሉ አድርጋ በመወንጀል ጀነራል ኮርችኖይን በሕይወት እንዲተርፍ አድርጋለች። በዚህም ኢቫን እንደ ከዳተኛ ተጠርጥሮ እንዲገደል ይደረጋል። በዚህ መንገድ ዶሚኒካ ኢቫን ላደረሰባት አሰቃቂ ግፍና ማታለል ሁሉ ተበቅለዋለች። ፊልሙ የሚጠናቀቀው ዶሚኒካ በሩሲያ የስለላ ማህበረሰብ ውስጥ እንደ ጀግናና ተከባሪ ወኪል ሆና ስትቀመጥ ነው። በውስጧ ግን ለሲአይኤ እንደ ደብል ኤጀንት ሆና ትሰራለች። እናም በመጨረሻው ትዕይንት ላይ የምትቀበለው ሚስጥራዊ የስልክ ጥሪ ከሲአይኤ ወይም ከኔት ናሽ እንደሆነ በሚያስጠረጥር መልኩ ይጠናቀቃል። ሬድ ስፓሮው ርዕሰ ጉዳዮቹ የሚረብሹ ናቸው። በውስጡ ያለው አመጽና የስነ ልቦና ማሰቃየት ገሃድና የማያወላውል ነበር። የዶሚኒካ ሚና አንዲት ሴት በጨለማና በተንኮል በተሞላ ዓለም ውስጥ ራሷን እንዴት እንደምታድን የሚያሳይ ኃይለኛ ምስክርነት ነው። መጨረሻ ላይ የዶሚኒካ የመጨረሻ ዕጣ ፈንታ ምን እንደሚሆን እንጠይቃለን። ከአገሯ ከሩሲያ ጋር ያላት አዲሱ ግንኙነትስ ምን ይመስላል? ከኔት ናሽ ጋር ያላት ግንኙነት ይቀጥላል? እነዚህ ጥያቄዎች እስከ መጨረሻው ድረስ በእንጥልጥል የቀሩ ናቸው። ስለተከታተሉኝ በጣም አመሰግናለሁ። አስተያየቶን ያካፍሉኝ። ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።